በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተመየጡ ሀቤ ወአነሂ እትመየጥ ሀቤክሙ። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። ሊቃውንተ ቤተ ክርስቲያን አባቶቼ በየማዕረጋችሁ፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ ዘማሪያን፣ የእግዚአብሔር ቤተሰቦች፣ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የቃል ኪዳን ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ በይቅርታውና በምሕረቱ ለዚህች ዕለት ለዚህች ሰዓት ያደረሰን በዓለ ልደቱን በዓለ ጥምቀቱን ሌሎችንም በዓላት እንዲሁም ደግሞ ጾመ ነነዌን እንዲሁ ጀምረን ለመፈጸም ያበቃን የአባቶቻችን የቅዱሳን የነ ቅዱስ ገብርኤልም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የገናናው መልአክ የቅዱስ ገብርኤል የቅዱሳን ሁሉ ስማቸው ለዘለዓለሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖሩን የተወሰኑ ደቂቃዎች የምንነጋገርበት ኃይለ ቃል ተመየጡ ሀቤ ወእትመየጥ ሀቤክሙ፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ በሚል ኃይለ ቃል ይሆናል። ይህንን ኃይለ ቃል ቀጥታ እንዳለ በትንቢተ ዘካርያስ ምዕራፍ 1 ቁጥር 3 በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ እናገኘዋለን። በዚህ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማማራለን። እንግዲህ እንደወትሮ ሁሉ ትላንትም ከትላንት ወዲያም በየዕለቱ በየጊዜው በመምህራን በሊቃውንቱ ላይ አድሮ ሲያስተምረን የነበረ ዛሬም እሱ ነውና መምህራችን የራቀውን ምስጢር አቅርቦ የረቀቀውን አጉልቶ የጠመመውን አቅንቶ የጎደለውን ሞልቶ ማስተዋሉን ጥበቡን ለሁላችንም ሰጥቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን፣ እንዲያረጋጋን፣ እንዲያጽናናን ቅዱስ ፈቃዱ ይሆንልን። የነነዌ ጾም ማብቂያ ላይ ደርሰናል። በየዓመቱ እንደምናደርገው ስንጾም ነው የሰነበትነው። ሶስት ቀን በጣም ምስጢር ያላት ቀን ናት። ሶስተኛዋ ቀን ዘመነ ስጋዌን የምትወክል ናት። ሊቃውንቱ መምህራኑ ሲያስተምሯችሁ እንደቆዩ ዘመነ ስጋዌን ትወክላለች፣ ምስጢረ ሥላሴን ታሳያለች። አንድ ሲሆን ሶስት ሲሆን አንድ የሆኑ ሥላሴንም ጭምር የምታሳይ ቀን ናት። 3 ቀን ማነሱ አይደለም። ውጤታማ ጾም የተጾመባት እግዚአብሔር ወደሱ ለተመለሱ ልጆቹ ገጸ ምሕረቱን የመለሰባት ወደሱ ተመልሰው ለጾሙ፣ ለጸለዩ፣ ለጮሁ ልጆቹ የምህረት የይቅርታ የርኅራሄ ፊቱን የመለሰበት ሕዝቡን ይቅር ያለበት በ3 ቀን ጾም፣ በ3 ቀን ምህላ፣ በ3 ቀን ጩኸት፣ በ3 ቀን ጸሎት ምላሽ የተገኘበት ስለሆነ በእውነቱ እንደ ነነዌ ሰዎች የደብሩ ካህናት አሁን እኔ ዛሬውን ደርሼበታለሁ። ጸሎቱን ወደዛ ወደ ዳር ላይ ሆኜ ነው። በዚህ መልክ እግዚኦ እየተባለ ወንጌሉ እየተነበበ ጸሎተ ወንጌል
ኪዳኑ እየተደረሰ ስብሐተ እግዚአብሔሩ እየተደረሰ ምህላው እየተደረሰ በዚህ መልክ ወደ እግዚአብሔር የተጮኸው ጩኸት ከልባችን በእውነት ከመመለስ ጋራ ንስሐ ከመግባት ጋራ ይቅር ከመባባል ጋራ ጥላቻን ከማራቅ ጋራ ፍቅርን ከማጎልበት ጋራ ቀርቦ ከሆነ አይደለም ሀገራችንን አህጉራችንን ዓለማችንን ሊፈውስ የሚችል ጸሎት ነውና ከዚህ ከነነዌ ጾምም ጋራ ተያይዞ ነው ርዕሱ። እንግዲህ ወደኔ ተመለሱ እኔም ወደ እናንተ እመለሳለሁ። ይሄ እግዚአብሔር አምላክ በማይታበል ቃሉ ለቅዱሳን ነቢያት በቅዱሳን ነቢያት አማካኝነት ለጊዜው ለእስራኤል ዘሥጋ ለፍጻሜው እስራኤል ዘነፍስ ለተባልን ለኔና ለናንተ የተሰጠ ቃል ኪዳን ነው። ዝም ብሎ ኃይለ ቃል ብቻ አይደለም፣ ቃል ኪዳን ነው። እግዚአብሔር ቃል የገባበት በፈቃዱ በቸርነቱ በይቅርታው በምህረቱ በርህራሄው ብዛት እኛን በመውደዱ ብዛት ቃል የገባበት ነው። ስትመለሱ እመለሳለሁ። ቅድመ ሁኔታ የተቀመጠው የኛ መመለስ ነው። ወደ እኔ ተመለሱ፣ ከዚያ በኋላ እኔም ወዲያውኑ እመለሳለሁ ወደ እናንተ። ተቆጥቻችሁም ከሆነ መቅሰፍቱም መዓቱም ቁጣውም ጀምሮ እንኳን ቢሆን እናንተ ስትመለሱ ወደ እናንተ በምህረት በይቅርታ በርህራሄ በቸርነት እመለሳለሁ። ከዚህ የሚበልጥ ቃል ኪዳን የለም። በእውነት ይሄንን ቃል ኪዳን ነው እማስታውሳችሁ ዛሬ የምናስታውሰው ማለት በነቢዩ በኢዩኤል መጽሐፍም ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 እስከ 15 አሁንስ ይላል አምላካችሁ እግዚአብሔር በፍጹም ልባችሁ በጾም በልቅሶና በዋይታ ወደኔ ተመለሱ። አሁን ወደኔ ተመለሱ የሚለውን እንዴት ነው የምንመለሰው? በምንድን ነው የምንመለሰው? መመለሻው የሱን ገጸ ምህረት መፈለጊያው ማግኛው መንገድ፣ ይቅርታን መቀበያው መንገድ፣ ቸርነቱን የመቀበያው መንገድ፣ የመመለሻው መንገድ ምንድን ነው ብሎ ለሚጠይቅ ሰው በነቢዩ በኢዩኤል ላይ አድሮ በፍጹም ልባችሁ እግዚአብሔር የሚያየው ልብን ስለሆነ ለነቢዩ ለሳሙኤል እንደነገረው ሰው ልብን ያያል፣ ሰው መልክን ያያል፣ ገጽታን ያያል። እግዚአብሔር ግን ልብን ያያል። የሚያየው ልባችንን ነው። ሐሳብ ነው የሚታየው። ለጽድቅም ለኃጢአትም መነሻው ሐሳብ ስለሆነ ስለዚህ በፍጹም ልብ የመጀመሪያው መመለሻ ፍጹም የሆነ ልብ፣ ከኃጢአት የራቀ ልብ፣ በንስሐ የጸዳ ልብ በፍጹም ልባቸው በጾም በለቅሶና በዋይታ ኃጢአታችሁን እያሰባችሁ በደላችሁን እያሰባችሁ በጾም በለቅሶና በዋይታ በፍጹም ልባችሁ ወደኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር ይባላል። የነነዌ ሰዎች ይህንን የተገበሩት በፍጹም ልባቸው በጾም የሶስት ቀን ጾም በአዋጅ ንጉሱ ከዙፋኑ ወርዶ ሰሞኑንም ስትማሩ እንደሰነበታችሁ ማቅ ለብሶ አመድ ነስንሶ ጥጆች እንኳን ከእናቶቻቸው እንዳይገናኙ ተደርጎ በአዋጅ ነው ሶስቱን ቀን የጾሙት። በድለናል ይቅር በለን ብለው እያለቀሱ መመለሻ መንገዱን አገኙት። ነነዌ እስከ 3 ቀን ድረስ
ትገለበጣለች፣ ትጠፋለች ብለህ ተናገር ነው የተባለው። እንደምታስታውሱት ይሄንን የጥፋት ውሳኔ የእግዚአብሔርን ውሳኔ ያስቀየረ ጾም ነው የነነዌ ጾም፣ የ3 ቀን ጾም። ወገኖቼ እግዚአብሔር በኃጢአታችን ምክንያት መቅሰፍቱን አዞብንም እንኳን ቢሆን መዓቱ ታዞ እንኳን ቢሆን ቁጣው ነዶ እንኳን ቢሆን ውሳኔውን ማስቀየር ይቻላል። እግዚአብሔር መሐሪ ስለሆነ እግዚአብሔር ይቅር ባይ ስለሆነ ውሳኔውን ይቀይራል፣ ፍርዱን ይቀይራል። የሚጠይቀው የለም። አጠፋለሁ ካልኩ በኋላ እንዴት አድርጌ እምራቸዋለሁ? እነንትና ምን ይሉኛል? እነከሌስ ምን ይሉኛል አይልም እግዚአብሔር። ማንም ሊለውም አይችልም። ማንም ምንም ሊለው አይችልም። ፍርዱ በእጁ ነው። ይቅርታው በእጁ ነው። ጥፋትም ካስፈለገ መጥፋት ላለባቸው ይፈርዳል። ሊያድናቸው እንደሚገቡ ሆነው የተገኙትንም ያድናል። ስለዚህም ወስኖ ነው ዮናስን የላከው። እንደሰማችሁት ሰሞኑ ትገለበጣለች ነው። ትገለበጥ ይሆናል አይደለም። ልትገለበጥ ትችላለች፣ ልትጠፋ ትችላለች አይደለም፣ ትጠፋለች ነው ያለው እግዚአብሔር። ሂድና ንገራቸው። ይሄንን አዋጅ ነው፣ ይሄንን ፍርድ ነው የነነዌ ሰዎች በጾም በጸሎት በለቅሶ በዋይታ ቅድም እንደሰማን ማስቀየር የቻሉት። ጾም፣ ጸሎት፣ ለቅሶ፣ ዋይታ በፍጹም ልብ በፍቅር ንስሐ በመግባት ወደ እግዚአብሔር የምንቀርብ ከሆነ የምንጮህ ከሆነ የፈለገውን ያህል ፍርድ ተፈርዶም ቢሆን ቁጣው ነዶም ቢሆን እግዚአብሔር እንደሚቀይረው ቃል የገባበት ወደ እኔ ስትመለሱ ወደ እናንተ እመለሳለሁ። ይሄ ማለት የፈረድኩትን ያዘዝኩትን መቅሰፍቱን ሁሉ አቆመዋለሁ። ይህንን ነው ያየነው በነነዌ ጾም፣ በነነዌ ሰዎች ጾም ውስጥ ያየነው ይሄ ነው። ነቢዩም ፈርቶ የነበረው ይሄንን ነው። ይሄንን ምክንያት አድርጎ ግን ምን ይሉኛል የሚል ውስጥ ገባ። ከህዝቡ ድህነት ይልቅ የእሱ ስም መጥፋት ነበር ለጊዜው አሳስቦት የነበረው። ያ ሐሰተኛ ነቢይ ይሉኛል፣ ትጠፋላችሁ፣ ትገለበጣላችሁ ብዬ ተናግሬ መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ርኅሩህ ነው። ቢራራላቸው ቢተዋቸው ሳይጠፉ ሳይገለበጡ ቢቀሩ ሳይጠፉ ቢቀሩ ይኸው ትጠፋላችሁ ብሎ ሲያበቃ ይኸውኛ አልጠፋንም፣ ይሄ ሐሰተኛ ነቢይ ይሉኛል ብሎ እንደሰማችሁት ሰሞኑን ሸሽቶ የነበረው ለዚህ ነው። ተገዶ ከመጣ በኋላ ግን የግድ ነነዌ ድንበር ላይ መሆኑን ነነዌ ጠረፍ ላይ የውሃው ዳርቻ ላይ አሳ ነባሪው እንደተፋው ሲያውቅ እግዚአብሔር ተናገር ያለውን የሶስት ቀን መንገድ በምትረዝመው ነነዌ እየተዟዟረ ሰበከ። ጥፋት፣ መገልበጥ፣ ሞት፣ መቅሰፍት በኃጢአታቸው ምክንያት እንደታወጀባቸው ለአሕዛብ ነገራቸው። እስራኤላውያን አይደሉም። እስራኤላውያን ነቢያትን አንቀበልም ብለው እነ ኢሳይያስን በመጋዝ ሲተረትሩ እነ ኤርምያስን በድንጋይ ደብድበው ሲገሉ ነቢያትን ሲያሳድዱ ከነሱ ይልቅ ተሽለው አሕዛብ የእግዚአብሔርን ቃል እንደሚቀበሉ ወደፊትም ወልደ እግዚአብሔር ሰው ሆኖ በሚመጣበት ጊዜ የገዛ ወገኖቹ
ነቢያትን ያሳደዱ አባቶቻችሁ ከነቢያት ወገን ያልገደሉት ማን ነው ብሎ እሱ እንደወቀሳቸው መድኃኒዓለም ክርስቶስ ነቢያትን ያሳደዱ የገደሉ እሱንም አንቀበልም ብለው እንደሚያሳድዱት የሚያሳይ ነው። ጠቅላላ የነነዌ ሰዎችና የዮናስ ህዝቦቹ ያልተቀበሉትን ወደ አህዛብ ነው የተላከው። ከነቢያት መካከል ወደ አህዛብ ለመጀመሪያ ጊዜ የተላከው ነቢዩ ዮናስ ነው። ለመጀመሪያ ጊዜ የነነዌ ሰዎች ከአይሁዳውያን ወገን አይደሉም፣ ከአህዛብ ወገን ነበሩ። ወገኖቹ ያልተቀበሉትን ነቢይ እነሱ ተቀበሉ፣ አመኑ የእግዚአብሔር ነቢይ እንደሆነ፣ እግዚአብሔርም የተናገረውን እንደማያስቀር አምነው ነው ንጉሡ አዋጅ ያወጀው። የመርከቡ ሰራተኞች በመርከብ ውስጥ የነበሩት ሰዎች ሁሉ እንደዛ አማኞች ነበሩ። የሚገርም ነው። አማኞች ነበሩ፣ ፈሪሃ እግዚአብሔር ያላቸው፣ ስለ ነገር እግዚአብሔር አንድም ቀን ያልተነገራቸው ዕለቱን ሰምተው ያመኑ። የነነዌ ሰዎች በፍርድ ቀን በዚህ ትውልድ ላይ መጥተው ይፋረዱታል ብሎ በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ማለት ነው። በሶስት ቀኑ ጾም ጸሎት የተመለስን ሰዎች በእውነት ቃሉ ገብቶን የመምህራኑ ትምህርት የሊቃውንቱ ትምህርት ገብቶን ራሳችንን ዝቅ አድርገን ያዘጋጀን ሰዎች አሁን ደግሞ ለሚበልጠው ከፊት ለፊታችን ለሚመጣው ጾም ቅበላ የምንዘጋጀበት ነው። ቅበላው ከነገ ነው የሚጀምረው። ብዙ ጊዜ ቅበላ የሚመስለን ዋዜማው ነው። በቅበላም ደግሞ የምንጨነቀው ለሚበላው ለሚጠጣው፣ ለስጋው፣ ለጠጁ፣ ለቢራው፣ ለውስኪው ለሱ ነው የምንጨነቀው። ቅበላ የሚመስለን ጠጅ መጠጣት፣ ውስኪ መጠጣት፣ ቢራ መጠጣት፣ አረቄ መጠጣት፣ ስጋ መብላት፣ ቁርጡን፣ ጥብሱን ምን የተለያየ ነገር ሰርቶ መብላት። ነገ ጾም ሊገባ ስለሆነ ዛሬ ለበቀለው አይነት ቅበላ ትርጉሙ ተበላሽቷል። እሱ አይደለም ቅበላ። ጊዜውም ከነገ ነው የሚጀምረው። ከነገ ጀምሮ እስከ የካቲት 8 ማለት ነው፣ እስከ አብይ ጾም መግቢያ ያለው ጠቅላላ ቅበላ ነው። አሃት አብያተ ክርስቲያናት እንደ ግብፅ፣ እንደ ሶሪያ፣ እንደ ህንድ ያሉት የነሱ ተሞክሮ አንድ ሳምንት ሲቀረው ከባድ የሆነውን ለጨጓራ የሚከብዱ መብሎችንና መጠጦችን ፈጽሞ ይተዋሉ። ቅበላ በደንብ ስለገባቸው ማለት ነው። ስጋን የመሳሰሉ ጠንካራ ምግቦች ከመብላት ሳምንት ገና አብይ ጾም ሲቀረው ጨጓራቸውንም ሰውነታቸውንም ማለማመድ ይጀምራሉ። ቅበላ ማለት ልክ አንድ ሯጭ እንደምታውቁት ኢትዮጵያውያን በረጅም ርቀት ሩጫ መቼም የምንታወቅ ነን። በሯጭ ምስጋና ይግባቸውና ለሯጮቹ ማለት ነው ከና አበበ ቢቂላ ጀምሮ በዚህ ታዋቂ ነን እንደምታውቁት። አብይ ጾም የሩጫው ሜዳ ነው። ሩጫው የሚጀምርበት ጊዜ ነው። ልክ አብይ ጾም አንድ ሲባል ማራቶንም በሉት ምንም ሰይሙት ሩጫ ለመሮጥ በቃ ሁሉም የሚሮጥበት ነው። እስከ ትንሣኤ ሩጫው ረጅም ነው። ትዕግስት ይጠይቃል፣ ትሕትና ይጠይቃል፣ ጸሎት ይጠይቃል፣ ስግደት ይጠይቃል፣ ምጽዋት ይጠይቃል፣ ፍቅር ይጠይቃል። ይሄን እነዚህን ሁሉ ይዞ የሚሮጥበት ነው። አንድ ሯጭ ደግሞ ዝም ብሎ ብድግ ብሎ ከሮጠ እንደምታውቁት ሊያሸንፍ አይችልም፣ ብዙ ሊራመድ አይችልም። ስለዚህ ምን አለው? ትሬኒንግ የሚባል ልምምድ አለ። እንደምታውቁት ከዋናው ውድድር አስቀድሞ ጠንካራ የሆነ ልምምድ ያደርጋሉ ሯጮች።
ሩጫውን ታሳቢ ያደረገ ልምምድ። ለአጭር ርቀት ከሆነ እንደዛው እንዳጭር ርቀቱ፣ ለረጅም ርቀት ሩጫ አሰልጣኝ ቀጥሮ ለረጅም ርቀት ሯጭ ለሜዳሊያ፣ ለዋንጫ፣ ለሽልማት የሚያበቃ ዝግጅት ይደረጋል። ትሬኒንግ ይባላል። እንደምታውቁ ልምምድ፣ ዳገት ይወጣል፣ ቁልቁለት ይወጣል፣ መሰናክል ይታለፋል። ቀደም ብለው ሌሊት በውርጭ ውስጥ የሚወዳደሩበት ቦታ ሞቃት ከሆነ ወይ ድሬዳዋ ይሄዳሉ ወይ ሐዋሳ ይወርዳሉ፣ ሙቀቱንም ለመለማመድ። ቀዝቃዛ ከሆነ ደግሞ ደብረ ብርሃን ሊሄዱ ይችላሉ ወይም ደብረ ማርቆስ ሊሄዱ ይችላሉ። ቀዝቃዛ ቦታ ይሄዳሉ። ያንን አየር መመጠን በሚችሉበት ቦታ ሄደው ይለማመዳሉ። እንደምታውቁት በዚያ መልክ ነው ቅበላ ማለት ልምምድ ማለት። ለዋናው ጾም ለአብይ ጾም ልምምድ የምናደርግበት ትሬኒንግ የምንሰራበት እንጂ በስጋ በጠጅ በውስኪ ሆዳችንን የምናስጨንቅበት አይደለም። በእንግዳም ይመሰላል። አብይ ጾም ወይም ጾም ሲመጣ በእንግዳ ይመሰላል። በተለይ አብይ ጾም ማለት የአጽዋማት ሁሉ ርዕስ ስለሆነ እንግዳ በቀጠሮ በዚህ ቀን እመጣለሁ ልጠይቃችሁ ላያችሁ ከከሌ ጋራ እመጣለሁ ብሎ ከነገረን ጊዜ ጀምሮ እንደምታውቁት ላቀባበሉ ዝግጅት እናደርግ። ቅበላ ማለት ዝግጅት ስለሆነ ላቀባበሉ እንግዳውን የሚመጥን ዝግጅት የምናደርገው ዝግጅት እኛን አይደለም ታሳቢ የሚያደርገው፣ እኛ ላይ አይደለም ዝግጅቱ የሚያነጣጥረው፣ እንግዳው ላይ ነው። እንደምታውቁት ማለት ነው። እንደ እንግዳው ክብር፣ እንደ እንግዳው ታላቅነት ዝግጅት ይደረጋል። ቤቱ ቀለም ሊቀየር ይችላል። ያረጁ ነገሮች ካሉ ይታደሳሉ። ግቢው ሁሉ ይጸዳል። ቤቱ ይጎዘጎዛል። ፍሪዳው ይጣላል። ጠጁ ይጣላል። አስፈላጊ የሚባሉ ለእንግዳው ክብር መብራቶች በየቦታው ይበራሉ። ቤተሰቡ ነጭ ለብሶ እንግዳውን በጉጉት በናፍቆት ይጠብቃል። እንግዳው ሳይመጣ ደስታ የለም። እንግዳው ሳይመጣ የተዘጋጀውን ነገር መብላት የለም። ዝግጅቱ ጠቅላላ እንግዳውን ታሳቢ ያደረገ ነው። በዚህ ነው ማሰብ ያለብን። እንግዳችን አብይ ጾም ነው። አሁን እንግዲህ ስናስበው ከነገ ጀምሮ ዝግጅቱ አብይ ጾምን ታሳቢ ያደረገ ነው። አቀባቢ የቀበለው ዝግጅት ነው። አብይ ጾም ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጾም ነው። ጾሙን ስንቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምንቀበለው። የሐዋርያትን ጾም ስንቀበል ሐዋርያትን ነው የምንቀበለው። የእመቤታችንን ጾም ፍልሰታን ስንቀበል እመቤታችንን ነው የምንቀበለው። የነነዌን ጾም ስንቀበል ነቢዩ ዮናስንና አምላከ ዮናስን ነው የምንቀበለው እግዚአብሔርን። የነቢያትንም ጾም ስንቀበል ነቢያትን ሁሉ ነው የምንቀበለው። ጾሙን ብቻ እንዳይመስላችሁ። አሁን አብይ ጾም ሲመጣ ክርስቶስን ነው የምንቀበለው። ስንጠጣ አድረን፣ ስንበላ ከርመን አድረን ማንን ነው የምንቀበለው? ማንን ለመቀበል ነው ስንሰከር የምናድረው? ማንን ለመቀበል ነው ሆዳችን ቁንጣን እስኪይዘው ድረስ የምንበላው? ማን ነገረን? ማን ነው እንደዚህ ብሎ ያስተማረን? ከየት ያገኘነው ትምህርት ነው? የቤተ ክርስቲያን ትምህርት አይደለም ወገኖቼ። ዳግመኛም ቀበላው የመመለሻ ቀድም እንዳልነው ወደ እግዚአብሔር የምንመለስበት እሱን ለመቀበል ወደ እሱ መመለስ የምንጀምርበት በሙሽራም ይመሰላል። ቅድም በእንግዳ ብያቸዋለሁ፣ መጀመሪያ በሯጭ ብያቸዋለሁ። ልምምድ የሚደረግባቸው ናቸው። ከነገ ጀምሮ ልምምድ
አብይ ጾምን ለመቀበል የሚያስችል ልምምድ አብይ ጾምንና ክርስቶስን የጾሙን ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ታሳቢ ያደረገ ዝግጅት ነው የሚደረገው። ከአሃትም እንማራለን። ቅድም እንዳልኳችሁ ይተውታል እነሱ ሳምንት ሲቀረው ሙሉ በሙሉ ማለማመድ ይጀምራሉ ሰውነታቸውን። እኛ ደግሞ አብይ ጾም ዕለት ነው ምን ጀምረው ገና በሙሽራ ይመሰላል ጾም። ጌታችን ራሱ አብረን ስለምንቀበለው በሙሽራ ይመሰላል። መርዓዊ ሰማያዊ ይባላል። ለሙሽራው አቀባበል የሚደረገውን ዝግጅት ታውቁታላችሁ። አሁን አልዘረዝርም። ዝግጅቱ ሁሉ ሙሽራውንና ሙሽሪትን ታሳቢ ያደረገ ነው የሚደረገው ዝግጅት። በዛ በዕለተ ተዋህዶ በሚዋሃዱባት በሰርጋቸው ቀን የሚለበሰው የሴት ወገን የወንድ ወገን አጃቢው ሁሉ ካህናቱ ጳጳሳቱ በዚያ የተገኙ ሁሉ የሚለብሱት የክብር ልብስ ሙሽሮችን ታሳቢ ያደረገ ነው እንጂ የኛን ማንነት ታሳቢ ያደረገ አይደለም። ሙሽሮች ላይ ነው የሚያነጣጥረው እያንዳንዱ ዝግጅት፣ እያንዳንዱ አጠቃላይ ሂደቱ ሙሽሮች ላይ ያነጣጠረ ሙሽሮችን ታሳቢ ያደረገ ነው። ይሄንን ራሱ ነግሮናል፣ አስተምሮናል። መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ብሎ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ስናነብ ሁልጊዜ አባቶቻችን መምህራኑ ሊቃውንቱ እንደሚያስተምሩን ሙሽራውን ሊቀበሉ የወጡ ክርስቲያን በዚህ ምድር ላይ የሚኖረው ክርስቶስን ለመቀበል ነው። ስሙን ቀድሶ ክብሩን ለመውረስ የተፈጠረው ለዚህ ነው። ሌላ ተፈጥሮ የለንም። ይሄ በዚህ ምድር ላይ የምንቆይበት ጊዜ የዝግጅት ጊዜ ነው፣ የመዘጋጃ ጊዜ ነው፣ የመዝናኛ አይደለም። አሸሼ ገዳይ የምንልበት የጭፈራ ጊዜ አይደለም፣ የመዝናኛ ጊዜ አይደለም። ዓለሙ እንደሚሰብከን አይደለም። ስሙን የምንቀድስበት ዝግጅት ነው። እድሜ ለንስሐ ዘመን ለፍስሐ ይላሉ ሊቃውንት። የሚሰጠን እያንዳንዷ ቀን ከትላንትና ዛሬ አድርሶ አሳድሮ አውሎ ሲያደርሰን ንስሐ ገብተን ወደሱ እንድንመለስ ነው። የመመለሻ ጊዜ ነው። ምንም የሚባክን ጊዜ የለም። እንደ ቤተ ክርስቲያን ትምህርት እኛን እያባከን ያቃት ነው። ወደሱ የምንመለስበት እሱ ወደኛ ይመለስ ዘንድ ወደሱ የምንመለስበት ጊዜ ነው። መመለሻ ጊዜ። ምድሪቱም መዘጋጃ መመለሻ ናት። 60 ዓመት እንኑር 80 ዓመት እንኑር የተሰጡን ዘመናት የሚሰጡን የሚጨመሩልንም ንስሐ እንገባ ዘንድ ወደሱ እንመለስ ዘንድ ነው። ወገኖቼ ታውቁታላችሁ፣ ሁልጊዜ ነው የምንማረው። የሚከብደን መተግበሩ ነው። መተግበሩ በተግባር ላይ መዋሉ ይከብደናል። ተመክረን ተዘክረን ተምረን እንደገና ጥሬ እንሆናለን። አድሮ ጥጃ ሁልጊዜ ጥጃ የማያድግ እንደዛ ነው የምንሆነው ብዙዎቻችን። ሁልጊዜ ለውጥ የሌለው ሁልጊዜ እድገት የሌለው ይሄ ነው የብዙዎቻችን ህይወት እንደዚህ ሆኖ ነው ያስቸገረው። ስለዚህ ነው ተመለሱ፣ ወደ እኔ ተመለሱ። የሰጠኋችሁ ዘመን የሰጠኋችሁ ምድር የምትኖሩባት ምድር የምትኖሩበት ዘመን ወደ እኔ የምትመለሱበት ነው፣ ከኔ የምትርቁበት አይደለም። በጾም በምን እንመለስ ካላችሁ ቅድም እንዳነበብን በፍጹም ልባችሁ በጾም በለቅሶ በዋይታ ተመለሱ ወደ እኔ፣ ያኔ ወደ እናንተ እመለሳለሁ። የታዘዘው መዓት የታዘዘው መቅሰፍት ይመለሳል። እንደዛ ነው የሆነው የነነዌ ሰዎች እንደሰማችሁት። ዮናስም ሐሰተኛ መባልን ፈርቶ ስለነበረ መቅሰፍቱ መጥቶ
የነነዌን ከተማ ዛፎች አቃጥሎ ነው የተመለሰው። ህዝቡ እያየው ወረደ፣ አለቀልን፣ ጠፋን ሲሉ መለሰው እግዚአብሔር። ወደ ላይ ወሰደው መለሰው። ስለተመለሱ ነው የመለሰው። ውሳኔውንም የቀየረው ተወስኖብን ሊሆን ይችላል። ያላወቅነው የተወሰነብን ነገር እንዳለ ይሰማኛል። ይሄ ነው ብለን የማንለው መቼ እንደተወሰነብን እርግጠኛውን ቀን የማናውቀው እነሆ በኃጢአታችን በበደላችን የተወሰነብን ነገር እንዳለ መቼም ሁላችሁም ይሰማችኋል ብዬ አስባለሁ። የተወሰነብን ከውስጣችንም ደግሞ መብላት የጀመረ ማቃጠል የጀመረ እሳት አለ። ይህንን እሳት የምናስመልሰው በፍጹም ልባችን በጾም በለቅሶ በዋይታ ነው። 10ሩ ደናግል ሙሽራውን ይጠብቁ ነበረ። ሙሽራውን ግን በትክክል ገብቷቸው የጠበቁ 5ቱ ናቸው ልባሞች የተባሉት። ማሰሮ ይዘው በማሰሯቸው ዘይት ሞልተው የሚጠብቁ ሙሽራው የሚመጣበት ጊዜ ስለማይታወቅ ዘይት ያስፈልገናል ብለው በማሰሯቸው ዘይት የሞሉ በልባቸው ፍቅርን ከጥላቻ ይልቅ ፍቅርን ከዘረኝነት ይልቅ አንድነትን ኃጢአትን አርቀው ጽድቅን መለያየትን አርቀው አንድነትን የያዙ በተለይም ፍቅር ሕግጋቱ ነቢያቱ ኦሪቱ ሁሉ በፍቅር ነው ተሰቅለዋል የተባለው። እግዚአብሔር አምላክህን በፍጹም ልብህ በፍጹም ሰውነትህ በፍጹም ሐሳብህ ውደድ በሚልና ባልንጀራህን እንደራስህ አድርገህ ውደድ በሚል በእነዚህ በሁለቱ ነቢያትም ኦሪትም ሕግጋቱም ሁሉ ተሰቅለዋል። እነዚህን በአግባቡ የፈጸመ ሰው ሕግጋቱን ሁሉ ይፈጽሟል የተባለው። 5ቱ ደግሞ ሰነፎች ነበሩ። ማሰሮውን ይዘዋል፣ ዘይት ግን የለበትም። ዝንጎች ነበሩ። የተሰጣቸው ጊዜ የተሰጣቸው ምድር መኖሪያ ጊዜያዊው መኖሪያ ጊዜያዊው ድንኳን እና ዘመን የመዝናኛ የመሰላቸው ዘይት በልቡናቸው ያልያዙ በጥላቻ የተሞሉ ሃይማኖት አለን የሚሉ ግን በጥላቻ የተሞሉ በዘረኝነት የቆሸሹ ነበሩ 5ቱ ሰነፎች። ግን ሙሽራውን ይጠብቃሉ። የሚገርመው ይሄ ነው። ሙሽራው የሚፈልገውን አላወቁም። ሙሽራ እየጠበቁ ሙሽራው ለሙሽራው ክብር አይደለም ግን የሚኖሩ አጠባበቁ ሙሽራውን ታሳቢ ያደረገ አይደለም። የ5ቱ የልባሞቹ ሙሽራውን ታሳቢ ያደረገ ዘይት ፍቅር ዘይትን ሞልተው አምላካቸውን በፍጹም ልባቸው በፍጹም ሐሳባቸው በፍጹም ሰውነታቸው የሚወዱ ባልንጀራቸውን ባልንጀራነትም የአገር ልጅነት የብሔር ልጅነት የቋንቋ አንድ ተናጋሪነት ወይም ደግሞ የሆነ የአንድ አካባቢ ልጅነት እንዳልሆነ የገባቸው ሰው ሁሉ ባልንጀራቸው እንደሆነ ያመኑ ሰው ሁሉ በሰውነቱ ሊወደድ እንደሚገባው የተራበው ሊበላ የተጠማው ሊጠጣ የታረዘው ሊለብስ የታሰረው ሊጠየቅ የታመመው ሊጠየቅ እንግዳ ሆኖ ቢመጣ ከየት ነህ ማነህ ሳይባል ሁሉንም መቀበል እንደሚገባ የገባቸው በዚያው መሰረት ተግብረው የተገኙ ሁሉንም የሚወዱ ለመውደዳቸው ምድራዊ መስፈርት የሌላቸው 5ቱ ልባሞች ባልተቋረጠ ሙሽራው እስኪመጣ ድረስ ተጠንቅቀው የጠበቁ ድልዋኒክሙ ነበሩ በኩሉ ጊዜ ሁልጊዜ ተዘጋጅታችሁ ኑሩ የተባለውን አምላካዊ መመሪያ ተቀብለው በተግባር የተረጎሙ መንፈቀ ሌሊት በሆነ ጊዜ
ሙሽራው መጣ የሚል ድምፅ ተሰማ። ሁልጊዜ እንደምታስታውሱት የአስሩ ደናግል መጣ ተባለ፣ መዝሙሩ ተዘመረ፣ ዜማው ተንቆረቆረ፣ ከበሮ ተደለቀ፣ መለከቱ ተነፋ፣ ሙሽራው ዘለቀ። መጣ ተባለ። ልትቀበሉ ውጡ፣ የተዘጋጃችሁ ሁሉ ኑ ሙሽራውን ተቀበሉ ተባለ። እኩለ ሌሊት ስለሆነ መብራት ያስፈልጋል። ድቅድቅ ጨለማ ነው፣ መብራት ያስፈልጋል። ሙሽራውን መቀበያ መብራት፣ መብራቱ ደግሞ ዘይት ይፈልጋል። በዘይት ነው የሚቀጣጠለው፣ በዘይት ነው የሚበራው። በፍቅር ዘይት የሚበራ መብራት፣ ለሙሽራው ክብር የሚመጥን ዘይት። ይህንን ይዘው የተገኙት አምስቱ ናቸው። እንደምታውቁት አምስቱ መብራታቸውን ሊለኩሱ ቢፈልጉ ዘይት የላቸውም። ዘይት እንደሌላቸው እንኳን አላወቁም። አሁን ሲያዩ የለም፣ ባዶ ማሰሮ ይዘው ሙሽራ ይጠብቃሉ። ወገኖቼ ባዶ ማሰሮ ይዘን በንስሐ ሳንገባ በጥላቻ ተመርዘን በዘረኝነት ቆሽሸን ንስሐ ሳንገባ ስጋውን ሳንበላ ደሙን ሳንጠጣ ሁልጊዜ ለሆዳችን እንደሰራን ሙሽራው ቢመጣ ምን ይዘን ነው የምንቀርበው? ወገኖቼ ዛሬም የሚያስጨንቀን ፍሪዳው ነው። ቅበላ እኮ መጣ፣ እንደው ምን ይሻላል? የቱ ይሻላል? ቅርጫ እንግባ፣ ምን እንግባ ነው? ይሄ ነው የሚያስጨንቀን። ንስሐ እንግባ የለም። ወደሱ መመለሻውን ትተን ከሱ የሚያርቀን ነገር ላይ ነው ተጠምደን ያለ ነው ብዙዎቻችን። ስለዚህ እንደዚያ ሙሽራ ዘይት የያዙትን እባካችሁ ስጡን፣ ለኛም እስቲ ዘይት ስጡን። ሙሽራው ሲመጣ ዘይት ስጡን ማለት የሚያዋጣ አይደለም። ዘይቱ የሚጠራቀመው ዛሬ ነው ወገኖቼ። ዛሬ በዚህ ምድር ላይ ያለን ነው የፍቅር ዘይት፣ የንስሐ ዘይት፣ የጽድቅ ዘይት በማሰሯችን፣ በልባችን፣ በህይወታችን የምንሞላው ዛሬ ነው። ሙሽራው ሲመጣ ወይም በሞት ስንጠራ አፋፍ ላይ ስንደርስ ዘይት ከየት ይገኛል? ያኔ ህልቀተ ዓለም ሲሆን ድንገት የዚህ ዓለም ፍጻሜ ቢሆን ወይም እያንዳንዳችን ፍጻሜ ሆነን ብንጠራ ቀድመን ያልገባነው ንስሐ፣ ቀድመን ያልቆረብነው ቁርባን፣ ቀድመን ያልተታረቅነው እርቅ፣ ቀድመን ያልፈጠርነው ፍቅር ከየት ይመጣል? ያኔ ሰዎቹንም ብንፈልጋቸው አናገኛቸውም። ስጡን እባካችሁ አሏቸው። አይ ለራሳችንም መብቃቱን እንጂ አሉ። ነፍገው አይደለም፣ ሰስተው እኮ አይደለም። ለራሳችንም ይብቃን አይብቃን አናውቀውም። እንኳን ለእናንተ ልንሰጣችሁ፣ እንኳን ተርፎናል ብለን ለእናንተ ልንሰጥ ይሄ ዘያዝ ነው ዘይት። ለራሳችንም እንኳን በቂ መብራት ይስጠን አይስጠን በሙሽራው ፊት ያቁመን አያቁመን ገና አላወቅንም። ስራችን፣ ጽድቃችን፣ ንስሐችን ከክርስቶስ ጋር ኖረናል ብለን የኖርነው መኖር፣ የዘመርነው ዝማሬ፣ የተማርነው ቃለ እግዚአብሔር በፈቃደ ካህን በምክረ ካህን የተጓዝነው መጓዝ በምህረቱ በይቅርታው በቸርነቱ ካልሆነ ከኛ ተርፎ ሌሎችን የሚያድን አይደለም። ለኛም እንጃ መብቃቱ ይልቅ አሁን ቶሎ በሉ ጊዜ ድንገት ተርፏችሁ ከሆነ በመጨረሻዎቹ ደቂቃዎችም እስቲ ወደ ከተማ ሂዱ፣ ወደ ከተማ ፈልጉ። እስቲ የሚሸጡ ካሉ የምትመጸውቱት ካገኛችሁ፣ ተርቦ የምታበሉት ካገኛችሁ፣ ተጠምቶ የምታጠጡት ካገኛችሁ፣ የተጣላችኋቸውን ይቅር ብላችሁ ይቅርታን ምህረትን ታወርዱ እንደሆነ ፍቅርን ትይዙ እንደሆነ ድንገት ታገኙ እንደሆነ ፍጠኑ አሏቸው። ሊሰጧቸው የሚችሉት የመጨረሻው ምክር ይሄ ነው። የውር ድንበራቸውን ወደ ከተማ ሄዱ። ከተማ ውስጥ ግን ሰው የለም። ሁሉም ሙሽራው ለመቀበል ሄዷል። ከተማው ባዶ ነው። ወደ ባዶ ከተማ ሄዱ። በፊት ያልሰበሰቡትም፣ በፊት ያላገኙትም፣ በፊት ያልሰሩትም፣ በፊት ያልተዘጋጁትም ባለቀ ሰዓት ኬት ይመጣል ወገኖቼ። እነሱ ፍለጋ እንደሄዱ ሙሽራው ደረሰ። እነሱ ወደ ከተማ እንደሄዱ ሙሽራው ደረሰ። እነዚያ መብራታቸውን አበሩ። የፍቅራቸውን መብራት ለሱ ያላቸውን ለሰው ሁሉ ያላቸውን ፍቅር የሰሯትን ያችን ትንሿን ምግባር እሷን እያበሩ ፍቅራቸውን እያበሩ
በፍቅር በእልልታ በዝማሬ ሙሽራውን ተቀበሉት። የመንግስቱ አዳራሽ ተከፈተ። ሙሽራውን አጅበው ገቡ። በሉ በሩን ዝጉት አለ ሙሽራው። በሩ ተዘጋ። በሩ ከተዘጋ በኋላ ከተማ ለከተማ ሲንከራተቱ ቆይተው ምንም ነገር አጥተው አሁንም የውር ድንበራቸውን እንደምንም በሩ ጋር ደርሰው አርኅወነ እግዚኦ አርኅወነ እግዚኦ፣ አቤቱ ክፈትልን፣ አቤቱ ክፈትልን አሉ። እንደዛ እንዳይሆን ነው ወገኖቼ። ቅበላን በአግባቡ እንቀበለው፣ በአግባቡ እንወቀው። ቅበላ ይግባን ትርጉሙ የምንለው እያምረክሙ እያምረክን አላውቃችሁም፣ ከቶ አላውቃችሁም፣ ወግዱ ዞር በሉ ተባሉ። አላውቃችሁም ከመባል እግዚአብሔር ይሰውረን። በእውነት አላውቃችሁም። አያዳላም። የድንግል ማርያም ልጅ አያዳላም። የምንመለስበት ጊዜ ዛሬ ነው፣ ነገ አይደለም። የመዳን ቀን ዛሬ ነው የተባለው። የኛ የመዳን ቀን ዛሬ ነው። የነነዌን ጾም ጨረስን ብለን ተፈታ ብለን አሸሼ ገዳይ ውስጥ እንዳንገባ በመጠኑ እንመገብ፣ በመጠኑ እንኑር። በመጠን ኑሩ ነው የተባለው። በመጠን ኑሩ። በመጠን መኖር ካልቻላችሁ ግን ባላጋራችሁ ዲያብሎስ የሚውጠውን ሽቶ የሚውጠውን ፈልጎ እንደሚዞር እንደሚያጋሳ አንበሳ በዙሪያችሁ አለ። በመጠን የማይኖሩትን ይውጣቸዋል። በመጠን የማይኖሩትን የተጠሩበትን ዓላማ የማያስተውሉትን የተጠራ ነው። ለተዘጋጅተን ስሙን ቀድሰን ክብሩን እንድንወርስ ነው። ስሙን የምንቀድሰው በነገሮች ሁሉ ነው። ለዚህ ነው ነቢዩ ኢዩኤል ቅድም ካቆምንበት ጋር ስንቀጥ አሁንስ ይላል አምላካችሁ እግዚአብሔር በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና። ተስፋው ደግሞ ይሄን እንዲገር ልብ የሚያሞቅ ተስፋ ነው። ይሄ የተጸጸተ ለምን? ክፋት የማያስደስተው፣ ተንኮል የማያስደስተው፣ የሕዝቡ መጥፋት የማያስደስተው፣ የሕዝቡ ጥፋት፣ ሞት፣ እልቂት ደስ የማያሰኘው፣ ድህነታችን ነው የሚያስደስተው። ስንመለስ ነው ደስ የሚለው። ንስሐ ስንገባ ነው ደስ የሚለው። ይሄ ተጽፏል በሉቃስ ወንጌል ምዕራፍ 15። አንድ ሰው በአባቶቻችን እግር ስር ሄዶ ንስሐ ሲገባ መላእክት በሰማይ እልል ይላሉ ነው የተባለው። በሰማይ አንድ ሰው ልብ አድርጉ። ሁላችንማ ንስሐ ብንገባ፣ ሁላችንማ ብንመለስ እነ ቅዱስ ገብርኤል ምን ይሆኑ ነበር? እነ ቅዱስ ገብርኤል አንድ ሰው ንስሐ ሲገባ አባቶቻችን እግር ስር ይላሉ በደስታ። የአንድ ሰው እንኳን መዳን መላእክትን እልል የሚያሰኝ እነ ቅዱስ ገብርኤል እነ ቅዱስ ሚካኤልን ከነሰራዊቶቻቸው በሰማይ እልል የሚያሰኝ እግዚአብሔርን የሚያስደስት የአንድ ሰው መመለስ። ወገኖቼ ጊዜያችንን አናባክን። ጊዜያችን የምናባክነው ጊዜ አይደለም። ብዙ ጊዜያትን እስካሁን አባክነናል። ያለፈው ዘመን ይበቃችኋል ተብለናል። ባለፈው እስካሁን ያባከናችሁት ጊዜ ይበቃችኋል። በመዳራት፣ በመስከር፣ በመብላት፣ በመጠጣት፣ በዝሙት፣ በስርቆት፣ በተለያዩ ኃጢአት ያሳለፋችሁት የባከነ ጊዜ ይበቃችኋል። እሱ ይብቃ። አሁን እንኳን ተመለሱ ነው የተባልነው። ቅዱሳት መጻሕፍት ጠቅላላ የሚነግሩን ይሄንን ነው። ስለዚህ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። እሱ ሊጸጸት ይቅር ሊላችሁ ዝግጁ ነው፣ ሊምራችሁ ዝግጁ ነው የተባልነው። ሊራራላችሁ ዝግጁ ነው። ግን ምን ይፈልጋል? የእናንተን መመለስ። ሳትወዱ አይመራችሁም፣
ሳትፈልጉ አያድናችሁም። ወደን ፈቅደን ነው። ለዚህ ነው ልትድን ትወዳለህን? መጻጉዕን ታስታውሳላችሁ? 38 ዓመት በቤተ ሳይዳ ተኝቶ የነበረው ልትድን ትወዳለህ ወይ ነው። ሳልለው አድኖኝ እንዳይል እኔ ሳልጠይቀው ዝም ብሎ መጥቶ አዳነኝ እንዳይል ፈቃዱን ጠየቀ። ልትድን ትወዳለህ ወይ? አልወድም ካለ መብቱ ነው፣ ነፃ ፈቃድ አለው። እንዲህ ነው ጥያቄው። ለጊዜው ለመጻጉዕ ነው፣ ለፍጻሜው ለእኔና ለእናንተ ነው። ልትድኑ ትወዳላችሁን? መቅሰፍቱ፣ ቁጣው፣ መዓቱ እንዲመለስላችሁ ትፈልጋላችሁን? ምህረት፣ ይቅርታ፣ ቸርነት እንዲወርድላችሁ ትፈልጋላችሁን? ጥያቄው። እሺስ መልሳችን አዎን ነው። ለዛ ከሆነ ወደ እኔ ተመለሱ፣ ያኔ መለሳችሁ። እውነት ልትድኑ ከፈለጋችሁ መዓቱ፣ ቁጣው፣ መቅሰፍቱ እንዲነሳላችሁ እንዲመለስላችሁ ከወደዳችሁ ወደ እኔ ተመለሱ፣ ያኔ ወደ እናንተ መለሳለሁ። ይህን የተባልነው ለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ለገሰጸን ለልዑል እግዚአብሔር ክብርና ምስጋና ይሁን። ክብርና ምስጋና ይሁን ለታላቁ አንጋፋው መምህራችን ቤና ጤና ይስጥልን። የአገልግሎት ዘመናቸውን ይባርክልን። በድጋሚ በእድሜና በጤና ይጠብቅልን። እግዚአብሔርን አመስግኑላቸው።